የት ነው ሃይማኖታችንን ስንቀይር ያዩት አንቱ ባለጌ? የሊቀ መዘምራን ቴዎድሮስ ዮሴፍ ወደ ተሐድሶ ጉዞ ብዙዎችን አስቆጥቷል። ከጥምቀት በዓል ጋር ተያይዞ በመንግስትና በቤተ ክርስቲያን አካላት እንግዲህ የተለያዩ መግለጫዎችና ማስጠንቀቂያዎችም ተሰጥተዋል። እነሱን የማሰማችሁ ይሆናል። ብዙዎችን ያስቆጣው የካህኑ ተግባር እንዲሁም ተያያዥ ወቅታዊ ቪዲዮዎች አሉ። ዲያቆን ቤተማርያም ነው። ቪዲዮውን ላይክ፣ ሰብስክራይብ ማድረጋችሁ እንዳይረሳ። ወደ መረጃው። አረብ ሀገር የሄዱ እንኳን 12 ዓመት 12 ሰዓት የተቀመጡ ልጆች አይምሯቸው፣ ጸባያቸው፣ ሃይማኖታቸው ይቀየራል። የት ነው ሃይማኖታችንን ስንቀይር ያዩት አንቱ ባለጌ? የት ነው? ምን አይነት ባለጌ ነው ትርሶ? የእንትና የሚለው ነው እንዴ? ሃይማኖት እየቀየሩ አየነ በ3 ቀን በ4 ቀን አይምሯቸው ለቀው ሞተሩት ይልቀቅና እንደርሱ ምን አይነት ሰው ነው? የትኛው እንደው የታዩን እንደው እኛ እንደዛ ስንሆን የትኛው የአረብ ሀገር ሴትና አይምሯ ይለቀቀው? የምንለቀው እኮ እንደርሱ አይነት ባለጌ ቤተሰብ ብራችንን እላባችንን ሲበላብን ነው። አንቱ ባለጌ እንደርሱ አይነት ባለጌ አባት እናት ሲኖር የልጆቻቸውን ድካማቸው ሙሽልጥ አርገው ደማቸውን መቅኔያቸውን ምጥጥ አርገው የሚበሉ ከሃዲ አባቶች ሲኖሩ አዎ እንደዚህ ልጆቹ እንደዚህ ጭንቅላታቸው ይነካል። አንቱ ባለጌ የእንጨት ሽበት። የሰማችሁት ይህንን አባት ብዙዎች እንግዲህ ሐሳብ እየሰጡበት ይገኛሉ። ማያገባቸውም እስከዛሬ ድምጻቸው የት እንደለ በሃይማኖታቸው የማይታወቁም እንግዲህ ሐሳባቸውን እየሰጡ ይገኛሉ። እግረኛው ሚዲያ ላይ ባለፈው አይታችሁት ከሆነ እንግዲህ 12 ዓመት ሙሉ በለፈውበት ገንዘብ እንግዲህ የሰራውትን ቤት አባት የደብር አስተዳዳሪ ቄስ ናቸው አልሰጣሉ ብላ እንግዲህ ቃለ መጠይቅ ያደረጉትና በዛ ሰዓት ላይ ተናገሩት። አረብ የሄዱ እንኳን 12 ዓመት 12 ሰዓትን ቢሞላቸው ሃይማኖታቸውና አይምሯቸውን ይቀይራሉ በሚለው በዛ ምክንያት ነው ብዙዎችን ያስቆጣውና ንግግሩ በተለይም አሁን ምንም ያገባቸው ከሃይማኖቱ ምንም የሌሉበት ራሱ ሐሳብ አስተያየት እየሰጡ ነው። እጅግ አስቸኳይ የጥንቃቄ መልእክት ነው። ሁላችሁም አዳምጡት። እንዲሁም ደግሞ ሁላችሁም ይሄንን ቪዲዮ አደጋ ሳይከሰት ሼር አድርጉት። ስለ አዲሶቹ የአዲስ አበባ መስታወት ድልድዮችም የተሰማው የጥንቃቄ መልእክት ልንገራችሁ። ቀጣይ እንግዲህ የከተራና እንዲሁም ደግሞ የጥምቀት በዓልን ስናከብር ደስታችን ሙሉ የሚሆነው ደህንነታችን ሲጠበቅ ነውና በከተማችን የተገነቡት አዳዲስ የመስታወት የእግር መንገድ ድልድዮች ለከተማው ውበት ቢሆኑም በመጪው በዓል በሚፈጠረው ከፍተኛ የሰው ቁጥር ሳቢያ ሊከሰቱ የሚችሉ ድንገተኛ አደጋዎችን አስቀድመው መከላከል ግድ ይለናል። ታዲያ ስታዲየሞች እንኳ ከአቅም በላይ ሰው ሲይዙ አደጋ ሊያጋጥማቸው እንደሚችል ይነገራል። ታዲያ እነዚህ ድልድዮችም የራሳቸው የክብደት ገደብ አላቸው። ስለሆነም በድልድዮቹ ላይ የሰዎች ብዛት ካያችሁ ከመውጣት ተቆጠቡ። እንዲሁም ደግሞ በበዓሉ ወቅት በእነዚህ ድልድዮች ላይ የሚኖረው የሰው ቁጥር በከፍተኛ ሁኔታ እንዲገደብ ቢደረግና ብሎም ደግሞ የጸጥታ አካላት በድልድዮቹ ላይ ሰዎች እንዳይሰበሰቡና እንዲሁም ደግሞ ረጅም ሰዓት እንዳይቆሙ ጥብቅ ቁጥጥር እንዲያደርጉ እንግዲህ ብዙዎች ጥሪያቸው አቅርበዋል። በተለያዩ ቦታዎች ጥንቃቄ ይደረግ ነው። ህዝብ በጣም ስለሚበዛ ከቤተ ክርስቲያን አባቶች ከጳጳሳት መልእክቶችም ተላልፈዋል። በተለይ አዲስ አበባ በጣም በብዛት በሚከበርበት አካባቢ ብዙ ቦታዎችና ብዙ ህዝብ ስለሚገኝ እንግዲህ መረጃው ላይ እንደወጣው የሚለው ምንድነው ከ200 ሺህ በላይ የሰላም ሰራዊት እንደተዘጋጀና በዓሉ በሰላም እንዲከበር መንግስት ከወዲሁ ዝግጅቱን እንዳጠናቀቀ ነው እንግዲህ ኢቢሲ ላይ መንግስት በመግለጫው ያሳወቀው። የክርስቲያን አባቶችና ከጳጳሳትም መልእክት ተላልፏል። የአድባራት ገዳማት አስተዳዳሪዎች አስቀድማችሁ ለአካባቢ ወጣቶችና ለሰንበት ተማሪዎች ጥሩ የሆነ መግለጫ ቢሰጥ ጥሩ ነው። ጥምቀት በቤተ ክርስቲያናችን ከሚከበሩ ታላላቅ በዓላት በዓላት አንዱ ነው። ጥምቀት የምንደምቅበት ማንነታችን የሚገለጥበት በተለይም ደግሞ በዓለም ድንቃድንቅ ወይም በዩኔስኮ ተመዝግቦ ዓለም ኢትዮጵያን የሚያይባት አንዱ መመልከቻ ማያ መነጽር የጥምቀት በዓላችን በመሆኑ በአንድ አይነት ስሜት መንፈስ የምናከብርበት በመሆኑ ከአለባበስ ጀምሮ በተለይ እኛ ካህናቱ የተለያየ አይነት ከለር ግማሹ ቀይ፣ ግማሹ ቬጅ ከለር፣ ግማሹ ጥቁር፣ ግማሹ ነጭ እንዲተሽጎርጉረን ነው የምንወጣውና ይሄንን ብንነጋገርበትና እንደ አሃት አብያተ ክርስቲያናት
ተመሳሳይ የአለባበስ ስርዓት እንዲኖረን ከአለባበስ ጋር የተነሳውን ነገር ሙሉ በሙሉ እንዳለ እንወስደውና ሰዓት አጠቃቀምን በተመለከተ እንግዲህ በተለይ የቃና ዘገሊላ ካህናት ምን ያህል እንደሚጨነቁ ይታወቃል። በወጣቱ በኩል ያው የትልቅ በዓል በመሆኑ እየተበላ እየተጠጣ ታቦቱ እንዳያልፍ መንገድ እየተዘጋ ረጅም ሰዓት መቆየቱ አንደኛ ከመንፈሳዊው ስርዓታችን ወጣ ያለ የዘፈን የሁካታ የአርሞኒካ በዓል የሆነ ገጹን እያጣ ስለሆነ እዚህ ላይ በተለይ የአድባራት ገዳማት አስተዳዳሪዎች አስቀድማችሁ ለአካባቢ ወጣቶችና ለሰንበት ተማሪዎች ጥሩ የሆነ መግለጫ ቢሰጥ። ልጆቻችን ልጃገረዶቹ ወጣቶቹ እንዴት ለብሰው እንደሚመጡ እንደምታውቁት ነው። የአምልኮት ቀን አይመስልም። የጭፈራ ቀን የባህል ቀን ነው የሚመስለው። አለባበሳችን እንደምታው ለዝሙት የሚዳርግ ነው። በስካር የምንዘልበት ቀን ነው ጥምቀት ማለት። እንደገና የገጠር ልጆች ተዋድነው አንዱ አንዱን የሚደበድቡበት። አሁን ገጠር ላይ ታዩት የለ አንዱ ጎጥ አካባቢ ልጆች አንድ ላይ የሆኑና የሌላውን ጎጥ ልጆች ይደበድባሉ። እንግዲህ ገጠር እስከማስታውስ ይዘቱን ሁሉ እንዴት እንዳለስለቀቀ ነው። ሎሚ የምንወራወርበት ቀን ምናልባት እንደዚህ በቃ እንዲሁ ይሄ ሃይማኖቱን ይገልጻል ወይ? አይገልጽም። ስለዚህ ወረዳዎቻችን በደንብ አስባችሁ ልትሰሩ ይገባል። የኛ እንግዲህ አመት ሙሉ እየሰራን ነው። በዚህ ዙሪያ ከሞላ ጎደል ቋሚ ኮሚቴ ተዋቅሮ 3 ዓመት የሚቆይ ኮሚቴ አዋቅረን አድባራቱን ትልልቅ ወጪ እያወጡ መልክ ለማስያዝ ለስልጠናውም ለቁሳቁሱም ማለት ነው እና እያንዳንዱን ነገር ግን ለማሟላት የድምፅ ማጉሊያውንም ወጥ አድርገን ለበዓሉ የመጣ ሰው በአግባቡ እንዲረጭ፣ ለበዓሉ የመጣ ሰው ከአውደ ምሕረት የሚተላለፈውን መልእክት በአግባቡ ሰምቶ እንዲሄድ በአሁኑ ሰዓት በጣም አሳሳቢ ጉዳይ ነው። አንዳንድ በዓላቶች የሚከበሩት እንዴት ነው የሚለው በተለይ ጥምቀት ሲመጣ ከመንፈሳዊ ትውፊትና ይዘቱ ይልቅ ወደ ሙዚቃ ኮንሰርት መሮጥ፣ ወደ ሌላ ባህላዊ ነገሮችን ማስቀደም እና ከሃይማኖታዊ ይልቅ ወደዛ ወደ ጥፋት እንዳይወስደን አባታችንም እንዳስተማሩት እንግዲህ በገጠሩም በከተማውም ያለው ነገር በልማድ የመጣው ነገር መቀረፍ አለበት። ጥምቀት አንድ ገብቶንና የክርስቶስን በዮርዳኖስ መጠመቅ ትክክለኛ እሱን እያሰብን መሆን እንጂ ባህላዊ ነገሮች ብዛት የሚንጸባረቁበት ከመንፈሳዊ ይዘቱ ውጭ መሆን የለበትም ነው ሲሉ የገለጹት። ይህም ቪዲዮ የምትመለከቱት እንግዲህ ጎንደር ላይ ነው። እንግዲህ በጥምቀት ቀዳሚ ከሚታወቁት ብዙ ቱሪስቶች ከሚመጡበት ቦታ እንግዲህ ጎንደር ነው ቁጥር 1 ስሟ የሚጠራውና በዛ ላይ የምትመለከቱትና የምትሰሙት ቪዲዮ በጣም ብዙ ህዝብ በተገኘበት ወደ ጭፈራ ሆኗል ማለት ነው። አብዛኛው ጥምቀትን ምክንያት በማድረግም አባታችን እንደሰማችኋቸው እንደተናገሩትም ጥምቀትን ምክንያት በማድረግ እንግዲህ የተለያየ ሰው አይታችሁታል። ጭፈራ ነው በቃ። ጥምቀትን በጎንደር ተብሏል አይደል? አሁን ጥምቀትን በጎንደር ተብሎ ግን የጥምቀት ምንድነው ያለ? ጭፈራ፣ ዓለም ማቅለጥ፣ ዘፈና። ጥምቀትን በጥምቀት መላእክት ዘመሩ ይባላል እንጂ ተዘፈረ ይባላል? መደለቅ ቀን ታቦት ሲያደራጁ መዋል። አሁን ደግሞ ወጣቱ ነው ዋና የቤተ ክህነት ስራ አስኪያጅ መስሎ የሚውለው። የወደደውን አባ ተሰለፍ ይላል፣ ያኛውን ይውጡጡጡ ጠቧል። ወይ መከራ ይላል። በአባታችን ቤት መኖሪያ ታሳጡን። እንደው ቆይ ድረስ እኮ መንገዱን የሚመሩት እነሱ ናቸው። ቡራኬ ነው የቀረ እንግዲህ ማለት ነው። እንደዚያ ሲያረግ ይውላል። ማታ ቢራውን ገዝቶ ወደ ሰማይን በጡጫ ምድርን በርግጫ ነው በቃ። ጽድቁ ስትፈጭ ውላ አወካች ባተላ ይባላል። ስትፈጭ ውላ አወካች ማተላ ይሏቸዋል። ይሄ ነው እንደ ስም መገኘት፣ እንደ ክርስትና መገኘት፣ እንደ ኢትዮጵያ መገኘት፣ እንደ ክርስቲያንነት መገኘት፣ የእግዚአብሔር ልጅ እንደመሆናችን መገኘት አለብን። እንደ ቅዱሳን አባቶቻችን እንደ ስማቸው የነሱ ልጅ ነኝ ካል የነሱን ስራ ይዞ መገኘት፣ የአብርሃም ልጅ ነኝ ካል ከአብርሃም። አልገባችሁም እንዴት እየለፈንበት እንደሆነ ይሄ ስራ? ምክንያቱም ከታህሳስ 19 በፊት ማለቅ ያለበት ስራ ነው። ችግር የለውም ቶሎ እንዲያልቅ እኔ ዱዓ አደርጋለሁ። ግን ቶሎ ካለቀ በኋላ ራሳችሁ እናንተ ናችሁ አይደል የምትሰግዱለት? እሱ ነው ጥያቄ የሆነብኝ። አረ ቶሎ እንዲያልቅ እንዳለ ጴንጤዎችም ሙስሊሞችም ኮሜንት ስር ዱዓ አድርጉ። ቶሎ ያልቅ ያላችሁ
ኤማ ቢሰገድለትም ምንም ችግር የለም። ለፍታችሁበታል፣ በጣም ዋጋ ከፈላችሁበት። ምን ችግር አለ? ቢሰገድለትም አንሱም። የእውነት እኔም ወድጃለሁ፣ ከለሩም ወድጃለሁ። እኔ እንግዲህ እነዚህ አይነት ሀሳቦችን የሚያንጸባርቁት ሌሎች አሕዛብና ሌሎች ሃይማኖቶች ለምን መሰላችሁ? ስዕላት፣ በተለይ ቅዱሳን ስዕላት አሁን እየተሰሩ ያሉት ትኩረታቸው አንድ ገንዘብ ላይ ብቻ ሆኖ እየተሰራ ነው በብዛት እና እንዲሁም የሆነ ቪዲዮ አይቼ ነበር፣ አሁን ላገኘው አልቻልኩም እንጂ ከጠዋት እስከ ሰዓት የቅዱሳን ስዕላት የቤተ ክርስቲያን አሉ የለ እነሱ እንስላለን፣ ከሰዓት በኋላ አላህ አክበር እንሄዳለን እያሉ ብዙዎች በቢዝነስ ዓለም ሆኖ ከዛኛ ቤታችን እንወስዳለን፣ ማንም የሰራውን እንሰግዳለን። በቃ ከጊዜ ወደ ጊዜ እየመጡ ያሉ ነገሮች እና በጣም ከስርዓተ ቤተክርስቲያን ውጭ ያሉ ነገሮች እየተካሄዱ ነውና እኛ የምንገዛውን ነገር ከማንም እየሰበሰብን ዝም ብለን ለነሱ የገቢ ምንጭ መሆን የለብንም ማለት ነው። እነሱ ርቀው ሄደዋል። ቢዝነሱ በደንብ በቃ እንደሚጧጧፍና የሰው ደካማ ጎናችን አይተዋል። ከለሯን ያሳምራሉ። በተለይ አሁን እየመጡ ያሉ ቅዱሳን ስዕላት በጣም መቀለሱ አትራክቲቭ ነው። ነገር ግን ብዙ አይነት ስርዓተ ቤተክርስቲያንን እየጣሱ ነገሮች ናቸውና ቅዱሳን ስዕላት ስንገዛ ጥንቃቄ እናደርግ ነው። የምትመለከቱት ሊቀ መዘምራን ቴዎድሮስ ዮሴፍ ሰሞኑን እንግዲህ ብዙዎችን ያነጋገረ አንድ መረጃ ወጥቷል ማለት ነው። ሊቀ መዘምራን ቴዎድሮስ ዮሴፍ ምክንያቱ ባልታወቀ ሁኔታ ኦርቶዶክስ ቤተክርስቲያንን ጥሎ ወደ ተሐድሶ ሊኮበልል መሆኑ ታውቋል ይላል። ይህ መረጃ እንግዲህ በጣም ብዙ ሰዎችም አይተውታል። ከ400 ሺህ በላይ ሰው ነው የተመለከተውና እየተለዋወጡት ነው። ቲክቶክ ላይ የተለያዩ መረጃዎች ላይ እየተዘዋወረ ይገኛል ማለት ነው። እና እንደዚህ አይነት ሀሳቦችን ከዚህ በፊትም ሰርቼ ነበረ። ቀሲስ አሸናፊ ገብረ ማርያም ላይ መዝሙሩ ላይ አንዳንድ የሚተቹ ነገሮችን ሀሳቦች አሉ። ያንን ወደ እናንተ ስናቀርብ እናንተ ማናችሁ የምትተቹት? ወደ ሌላ ሃይማኖት እንዲሄድ አትቀስቅሱት የሚባል ነገር አለና እነሱን ተከትለን ገደል የምንገባ መሆን የለብንም። ታዋቂ ስለሆኑ ብቻ ያደርጉትም ማለት አይደለም። ትናንትና በጋሻው ትዝታውን ዘርፌን አይተናልና አሁን እየሰማን ያለው ነገር ታዲያ የሊቀ መዘምራን ቴዎድሮስ ዮሴፍ ብዙ እንግዲህ ውስጥ ለውስጥ ምን እየተካሄደ እንደሆነ ባናውቅም ለማንኛውም በጸሎት እናስባቸው እንጂ እንደዚህ አንናገርም። እንደዚህ የተናገራቸው ልታስኮበልሉ ነው። እነሱ የክርስቶስ ቤተክርስቲያን በህይወት ኖሮት ነው እንጂ ሰው የሚለውን የውጭ ነገር ሰምቶ አይደለም ወደ ሌላ የሚሄደውና አንዳንድ የሚያደርጓቸው ነገሮች ከስራቸው አንጻር የሚያጠራጥሩ ነገሮች በጣም ብዙ አሉ። ብትችሉ ብትመረምሩና ብትፈትሹ ውሏቸው እንዴት እንደሆነ ለብዙዎች ብታሳውቁ ነው የሚሻለው። ይሄን ነገር ስንናገር ለብዙዎች መጥፊያ መንገድ መሆን የለበትም። ሰውን ተከታይ መሆን የለብንም ማለት ነው። ምክንያቱም እነሱን የተከተለ ገደል ገብቶ በዛ ይላልና ባለፈው ቪዲዮ ላይ ብዙዎቹ ኔጌቲቭ ሀሳቦችን ሲያንጸባርቁ ስላየው ነውና ነገሮችን አውቀን ለማንኛውም ለብዙዎች ብናስረዳ ይሻላል የሚል ሀሳብ አለ። የተለያዩ መረጃዎችንም በቀጣይ ለእናንተ የምናቀርብ ይሆናል። ይህንን ያሳያችሁ እንግዲህ ወቅቱ የሰርግ ወቅት እንደመሆኑ ወጠን በቤተክርስቲያናችን ብዙ የሰርግ ስርዓቶች እየተካሄዱ ይገኛሉ። ነገር ግን አንዳንዶቹ ከቤተክርስቲያን ስርዓት ውጭ ሆኖ ነገሮች አስተምሮች እያየን ነው። እንግዲህ ካህን ሆኖ ልብስ ለብሰው እንዲህ ጭፈራ አይሉት ነገር በቃ ወደ ሌላ ነገር ሄዷልና ያለ ነገር እንደዚህ እየተለመደ የመጣ ነገርን መቃወምና ከእንደዚህ አይነት አስተምሮች እኛ መጠበቅ አለብን። መጨረሻው ይሄ የሚወስደው ወደ ተሐድሶና መናፍቃን የሚወስደው እንደዚህ አይነት ልምምድ ነው። የተለየ አይደለም። ቅዳሴ ጀምረዋል። መዝሙራቸው ተመሳሳይ ነው ከኛና ግን ቃስ ቃስ እያሉ እያለማመዱ የሚወስዱ ነገሮች ናቸው። እንዴት ተረዳችሁት? ሐሳባችሁን ስጡበት። ይሄ የምታዩት ደግሞ የኖ መርከብ ነው። የሴሜሴ አካባቢ ያሉት ወጣቶች የሰሩት ነው። የሚገርም ነው በእውነት ወደ 1 ሚሊዮን ብር እንደፈጀባቸው ነው የሰማነው መረጃ። የጥምቀት ዝግጅት ምን ይመስላል የሚለው ነው። በተለያዩ በጎንደር፣ አዲስ አበባ እና ትላልቅ ጥምቀት ቦታዎች ብዙ ህዝቦች በሚገኙባቸው ቦታዎች ዝግጅቱ በጣም ደስ የሚል ነው። ገና ከሆኑ እንግዲህ ብዙ ቦታዎች ዝግጅት ተደርገዋል ማለት ነው። በጣም ደሳስ የሚሉ ነገሮች ናቸውና እዚህ ጋር የማሳያችሁ ላብነት የኖህ መርከብን ነው የሰሩትና ከ1 ሚሊዮን በላይ ወጪ ወጣበት ነው የተባለውና ዘንድሮ ለየት ባለ መልኩ እንደሚከበር ተስፋ እናደርጋለን። በጣም ብዙ ቦታዎች ላይ ዝግጅቱ ከወዲሁ
ተደርጓል። ቅድም እንደገለጽኩላችሁ መግለጫዎችም ተሰጥተዋል። ደስ የሚል ዝግጅት ነው እንደምትመለከቱት ማለት ነው። በመጨረሻም እንግዲህ ከጥምቀት ጋር ተያይዞ ገሃድ አለ ወይ የለም ወይ እንዴት ነው የጾሙ ሁኔታስ የሚለው ብዙዎችን በየዓመቱ የሚያወዛግብ ነገር ነውና ወንድማችን የሚለን ነገር አለ። እሱን ሰምተን እናበቃለን። ነገ ጥር 8 ቆይ እንዳታሳልፈው። ነገ ጥር 8 ጾመ ገሃድ ወይም ደግሞ የገሃድ ጾም ነው። አዎ የጥምቀት የገሃድ ጾም ነው። ዋዜማው እሁድ አይደለ? ለምን አረብ እንጾማለን ልትሉ ትችላላችሁ። ነገር ግን የቤተ ክርስቲያናችን የሥርዓት መጽሐፍ ፍትሐ ነገሥት በአንቀጽ 15 አንቀጸ ጾም ላይ እንደዚህ ብሏል። የጌታችን የልደት በዓል ገና እና የጌታችን የጥምቀት በዓል ኤጲፋንያ ሁለቱም የገሃድ ጾም አላቸው ይላል። አጿጿሙ እንዴት እንደሆነ ልንገራችሁ፣ በደንብ ተከታተሉኝ። ጥምቀት ከማክሰኞ እስከ ቅዳሜ ቀን ድረስ ከዋለ አዎ ጥምቀት ከማክሰኞ እስከ ቅዳሜ ቀን ከዋለ ማለትም ጥር 11 ቀን የምትውለው ከማክሰኞ እስከ ቅዳሜ ቀን ባሉት ቀኖች ውስጥ ከሆነ በዋዜማው ማለትም በ10 ጥር 10 ቀን እስከ ይሰርቅ ኮከብ ወይም ደግሞ ኮከብ እስከሚወጣ ድረስ እስከ ምሽቱ 1 ሰዓት ድረስ አባቶቻችን 13 ሰዓት ድረስ ይሉታል። እስከ ምሽቱ 1 ሰዓት ድረስ ጾሙ ተብሎ በፍትሐ ነገሥት ታዘዘናል። መቼም ግልጽ ነው ብዬ ነው። ማክሰኞ ቀን 11 ከሆነ ሰኞ ቀን እስከ ምሽቱ 1 ሰዓት ድረስ የዋዜማው ይጾማል ማለት ነው። ቅዳሜ ቀን ከሆነ ደግሞ ጥር 11 የሚሆነው አርብ ቀን እስከ ምሽቱ 1 ሰዓት ድረስ ይጾማል ማለት ነው። እሺ በዓለ ጥምቀቱ እሁድ ቀን ቢውል ወይም ደግሞ በዓለ ጥምቀቱ ሰኞ ቀን ቢውል ማለትም ጥር 11 ቀን እሁድ ቀን ወይም ደግሞ ሰኞ ቀን ቢሆን የእሁድ ዋዜማ ቅዳሜ ስለሆነ ቅዳሜ ስለማይጾም ሰንበት ስለሆነ አርብ ቀን ቀድመን እንጾመዋለን ማለት ነው። የሰኞ ቀንም ደግሞ ዋዜማ እሁድ ስለሆነ ቀድመን አርብን ቀን እስከ ምሽቱ 1 ሰዓት ድረስ እንድንጾም በፍትሐ ነገሥት አባቶቻችን አዝዘውናል። ይሄ ማለት ግን ሁላችሁም ማሰብና ማወቅ ያለባችሁን አንድ ትልቅ ነገር ልንገራችሁ። ቅዳሜና እሁድ ሰንበት ስለሆነ ስለማይጾም ነው እንጂ አርብ ቀን ቀድመን የጾም ነው። ቅዳሜና እሁድ ግን የፍስክ ምግብ ሥጋ ይበላል ማለት አይደለም። አዎ ቅዳሜና እሁድን አንውልበትም አንጾመውም ነው እንጂ የፍስክ ምግብ ይበላበታል ማለት አይደለም። አይበላበትም። የፍስክ ምግብ የምንቀምሰው ጥር 11 ቀን ነው ማለት ነው። እሺ ለምሳሌ የዚህ ዓመት ጥምቀት ጥር 11 ቀን መቼ ቀን ነው የሚሆነው? ሰኞ ቀን ነው የሚሆን አይደለ? ጥር 11 ዋዜማው ደግሞ መቼ ነው? ጥር 10 ማለት እሁድ ቀን ነው። እሁድ ቀን ስለማይጾም ስለማይዋል ሰንበት ስለሆነ መቼ ቀድመን እንጾማለን ማለት ነው? ነገ ጥር 8 አርብ ቀንን እስከ ምሽቱ 1 ሰዓት ድረስ እንጾማለን ማለት ነው። ይሄ ማለት ግን ቅዳሜና እሁድን የግድፍት ምግብ እንመገባለን ማለት አይደለም። ሰኞ ቀን ጥር 11 ነው የምንገድፈው ወይም ደግሞ የፍስክ ምግብ የምንበላው። ቅዳሜና እሁድን አንውልበትም። የግድፍት ምግብ ሳንበላ ግን ጾሙን ብቻ አስበነው እንውላለን ማለት ነው። በነገራችን ላይ ጾመ ገሃድ ከሰባቱ የአዋጅ አጽዋማት አንዱ ሲሆን ጾመ ገሃድን የሰሩልን ቅዱሳን ሐዋርያት ሲሆኑ ያጸኑልንና የፈጸሙልን ደግሞ ቅዱሳን ሊቃውንት አባቶቻችን ናቸው። ስለዚህ በሰሩልን ሥርዓት መሠረት ልንሄድ ይገባል። ቆይ ለመሆኑ አባቶቻችን ጾመ ገሃድን የደነገጉልን ቤተክርስቲያናችን ጾመ ገሃድን የደነገገችልን ለምንድን ነው ብላችሁ ጠይቃችኋል? በሶስት ምክንያት ነው። አዎ በሶስት ምክንያት። አንደኛው የጌታችንና የመድኃኒታችን የአምላካችን የኢየሱስ ክርስቶስን መገለጥ በጽሞናና በተመስጦ እንድንከታተለው ጾም ታዝዞልናል። ምክንያቱም በመብላትና በመጠጣት በደስታ በፌሽታ ውስጥ ጽሞና ስለማይኖር ማለት ነው። ሁለተኛ በዓል አከባበራችን እንደ አሕዛባውያን በመብላትና በመጠጣት በመደሰት ብቻ እንዳይሆን ስጋችንን በጾም እንድንቀጣት ጾመ ገሃድ ታዝዞልናል። ሶስተኛውና ዋናው ምክንያት ደግሞ ልደትና ጥምቀት አርብና እሮብ በሚውሉ ጊዜ ምግብ በጠዋት በነግህ መቀመስ ስላለበት የአርብና የእሮብ ቅያሪ ወይም ደግሞ ተውላጥ እንዲሆን ተብሎ ነው ጾመ ገሃድ የታወጀልን ማለት ነው። እሺ በመጨረሻም አንድ ጥያቄ ልጠይቅና ሐሳቤን ላስቀምጥ። ለመሆኑ የጥምቀትን በዓል እንዴት ልታከብሩት አስባችኋል? አዎ እስኪ ራሳችሁን ጠይቁ። ጥምቀት ወይም ደግሞ ኤጲፋንያ ማለት እኮ የዕዳ ደብዳቤያችንን ተቀድዶ ልጅነታችን የተመለሰ በት ቀን ትልቅ ቀን እንደሆነ አላወቃችሁም እንዴ? ታዲያ በዚህ ልጅነታችንን በምናገኝበት ታላቅ ቀን በአምልኮና በመንፈሳዊነት ሰበብ እደግመዋለሁ፣ በአምልኮና በመንፈሳዊነት ሰበብ በዘፈንና በመጠጥ እንዲሁም ደግሞ በጭፈራ መደሰቱ ጥሩ ነው። የጌታችን ትልቅ በዓል ልጅነትን ያገኘንበት ቀን ስለሆነ መደሰቱ ጥሩ ሆኖ እያለ ነገር ግን ባፈነገጠ መልኩ ከሥርዓተ ቤተ ክርስቲያን ባፈነገጠ መልኩ በዘፈን በመጠጥ በጭፈራ በዝላይ የጌታችንና የአምላካችን የመድኃኔዓለም የኢየሱስ ክርስቶስን የማዳን ሥራ ከማዘከር ይልቅ ራስን መዝሙር በሚመስል ዘፈን እደግመዋለሁ፣ መዝሙር በሚመስል ዘፈን በመቃኘት በየመሃልም ደስ ሲለን ፖለቲካንም ዘርንም ጣል እያደረግን ለልብስ ፋሽን በመጨነቅና እኔ ከማን አንሳለሁ በማለት ልጅነታችን በተመለሰበት ቀን ልጅነታችንን ልናጣ አስበናል ወይስ እንዴት አድርገን ልናከብረው ነው ዋናው ጥያቄ። ወገኖች በዓላት በሚዲያ ታዩ፣ ተመዘገቡ፣ ዩኔስኮ መዘገባቸው አልመዘገባቸው ለእኛ የሚጠቅመን ነገር ያለ ይመስላችኋል እንዴ? ስኬታችን ሊሆን የሚገባው እኮ ሁሉም ሕዝበ ክርስቲያን ለመንግሥተ ሰማያት
ምክንያት መብቃቱ ነው እንጂ በዓል አከባበራችን ዝነኛ መሆኑ አይደለም። መልካም የጥምቀት በዓል በያላችሁበት ይሆንላችሁ። ከወዲሁ ዝግጅቱ ደስ የሚል ነው የዘንድሮና በየአካባቢያችሁ እንዴት እንደተከበረም አሳውቁልኛ። ለዛሬ የነበረን ቪዲዮ ይህ ነው። በቀጣይ እስከምንገናኝ ድረስ ሐሳብ አስተያየታችሁን ይስተካከል የምትሉትን ነገሮች የተሰማችሁ ነገር ኮሜንት ላይ ጻፉ። መልስም እንሰጥበት ይሆናል። ዲያቆን ቤተማርያም ነበርኩ። መልካም ጊዜ